ሰላም የዩቲዩብ ቻናላችን ቤተሰቦች እንግዲህ ዛሬም የብርቱካን ተመስገን ጉዳይ በሶሻል ሚዲያው ላይ መነጋገሪያ ሆኗል። እንግዲህ ብርቱካን ተመስገን እሁድን በኢቢኤስ በተሰኘ እሁድ ቀን በሚተላለፍ አዲስ ምዕራፍ በተሰኘ ፕሮግራም የእሷ ታሪክ ከተጋራ በኋላ በርካቶች አስተያየታቸውን ቁጣቸውን እየገለጹ ይገኛል። ሶሻል ሚዲያውን እንዳለ ተቆጣጥሮታል ማለት ይቻላል። እንግዲህ እሷ ከዚህ ቀደም በ2013 እንደ ኢትዮጵያውያን አቆጣጠር ከደምቢዶሎ ዩኒቨርሲቲ ከታገቱ ሴት ተማሪዎች ጋር ታሪኳ ይገናኝ ስለሆነ ይሄን እንግዲህ እንዳይወጣ የፈለጉ አካላት በርካታ በእሷ ላይ የሐሰት ምስክሮችን ማስረጃዎችን እየለቀቁ ይገኛሉ። ታዲያ በዛሬው ቪዲዮ እንግዲህ እንዳየነው የእሷን እውነት ለመሸፈን የሚደረጉ ጥረቶችን በማስረጃ እየተነተንን እናቀርባለን። ይሄ መረጃ የምርመራ ዘገባ ነው። ምክንያቱም እየወጡ ያሉ መረጃዎች በራሱ ሐሰተኛ ሆነው ተገኝተዋል እና በመጀመሪያ የምናየው እርሷ የደምቢዶሎ ዩኒቨርሲቲ ተማሪ ሳትሆን የሐዋሳ ዩኒቨርሲቲ ተማሪ ናት የሚልና ደምቢዶሎ ላይ እሷ የፋርማሲ ትምህርቷን እንደምትከታተል ነበር እየተገለጸ የነበረው። ነገር ግን እርሷ የሐዋሳ ዩኒቨርሲቲ የአካውንቲንግ ኤንድ ፋይናንስ ዲፓርትመንት ተማሪ እንደነበረች እና ውጤቷን በጣም ዝቅተኛ እንደሆነ እንግዲህ ከዩኒቨርሲቲም በውጤት እንደተባረረች ተደርጎ ሐሰተኛ የትምህርት ማስረጃ እየወጣ ይገኛል። እስቲ አሁን በቪዲዮ ላይ የምትመለከቱት ምስል ሐዋሳ ዩኒቨርሲቲ የሚለው የእርሷ ነው እና እስቲ በዛ ላይ የወጡ ያሉ ሐሰተኛ መረጃዎችን እንጠቁም። የመጀመሪያ ደረጃ ስንመለከተው ፎቶን ስንመለከተው ሐዋሳ ዩኒቨርሲቲ ይላል። ኔም ይልና ብርቱካን ተመስገን ከበደ ይላል። ሜጀር ይላል አካውንቲንግ ኤንድ ፋይናንስ የትምህርት ዲፓርትመንቷ ነው። ሴክስ ጾታ ሴት ይላል እና እንዳያችሁት ነው 4 ኮርሶች ይታያሉ። ክሪቲካል ቲንኪንግ፣ ጂኦግራፊ ኦፍ ኢትዮጵያን ኤንድ ዘ ሆርን ይላል። ማቴማቲክስ፣ ሶሻል ሳይንስ አለ። ኮሚኒኬሽን ስኪል፣ ላንጉዌጅ ስኪል ሚል አለ። እንግሊሽ ነው። ስለዚህ እስቲ ማስረጃውን እንመልከተው። በመጀመሪያ ደረጃ ይር ሴሚስተር ይልና 2013 ይላል። የመጀመሪያው ስህተት የሚጀምረው እዚህ ጋር ነው። የኢትዮጵያ የትምህርት ካሪኩለም አካዳሚክ ይር የሚጻፈው በኢትዮጵያውያን አቆጣጠር አይደለም፣ በፈረንጆች አቆጣጠር ወይም በግሪጎሪየስ ካሌንደር ነው ማለት ነው። የመጀመሪያው ስህተት የሚጀምረው ኤዲት እንደተደረገ ይሄ ፎቶ የሚያሳየው 2013 ይላል። የመጀመሪያው ስህተት ነው። ሁለተኛ እዚህ የግሬድ ሪፖርት ላይ እድሜዋ አልተጻፈም። ምንም አይነት ስለሷ የሚገልጽ የእድሜ ማስረጃ የለም። ይሄም በግሬድ ሪፖርቶች ላይ መካተት ያለበት ነው። ሶስተኛ እና ዋናው ይሄ በጣም ቀሽም ስህተት ሊያስብል የሚችለው ክሪቲካል ቲንኪንግልና ክሬዲት አወሩን ጽፎ ግሬዷን ዲ ፕላስ ይላል። በኢትዮጵያ የዩኒቨርሲቲዎች ውጤት አሰጣጥ መሰረት ዲ ፕላስ የሚባል ግሬድ ሪፖርት የለም። አንድ ተማሪ ከመቶ አጠቃላይ ይመዘንና የሚያመጣ ውጤት ዲ፣ ሲ፣ ቢ፣ ኤ ተብሎ ይገለጻል። እነዚህ ቃላት ፕላስ እና ማይነስ አላቸው። ዲ ግን ፕላስም ኦር ማይነስ የለውም ግሬድ። ለምሳሌ አንድ ተማሪ 30 ከመቶ 30 ካመጣ ኤፍ ይሰጠዋል። ያን ትምህርት ወድቋል ይባላል። ከ30 እስከ 35 ከመቶ ካመጣ ግን ኤፍኤክስ ይባልና ፋይናል ኤግዛሙን በድጋሚ ወስዶ ውጤቱን እንዲያስተካክል ይደረጋል። ከዛ በላይ ወይም ከ40 በላይ ካመጣ ከ40 እስከ 45 ካመጣ ዲ ይሰጠዋል። ከ45 እስከ 50 ካመጣ ደግሞ ሲ ማይነስ ይሰጠዋል። ስለዚህ ዲ ፕላስ የሚባል ውጤት የለም። ከ50 እስከ 60 ሲ ይባላል። ከ60 እስከ 65 ሲ ፕላስ፣ ከ65 እስከ 70 ቢ ማይነስ፣ ከዛ ከ70 እስከ 75 ቢ፣ ከዛ ከ75 እስከ 80 ቢ ፕላስ እያለ ይቀጥላል እና የውጤት አሰጣጥ መሰረት ዲ ፕላስ የሚባል የውጤት ደረጃ የለም። ይሄም ፎቶ ማስረጃው ሐሰት መሆኑን ይጠቁማል። ሐዋሳ ዩኒቨርሲቲ በሚል የወጣው። ሌላኛው ደግሞ የዩኒቨርሲቲው ማተብ የለውም የወጣው ወረቀት ላይ። እንግዲህ ምንም አይነት የዩኒቨርሲቲ ማተብ ከሌለው ህጋዊ አይደለም፣ በፎቶሾፕ የተሰራ ነው። ሁለተኛው ደግሞ የሚያሳየው ብርቱካን ተመስገን ከበደ በሚል ብቻ ነው የወጣ። ከጎኑ የፎቶ ማስረጃ የለም። በኢትዮጵያ ዩኒቨርሲቲዎች በርካታ በሺ የሚቆጠሩ ተማሪዎች ይማራሉ። ስማቸው ተመሳሳይ ሊሆን ይችላል። ሌላኛው ደግሞ
አይዲ ነምበር የለውም በፎቶ ማስረጃው ላይ። አይዲ ነምበር ማለት ምንድነው? አንድ የዩኒቨርሲቲ ተማሪ የሱ መለያ የሆነ የአይደንቲፊኬሽን ነምበር ይኖረዋል። ለምሳሌ እሷ የምትማረው አካውንቲንግ ኤንድ ፋይናንስ ነው። ይሄን ኤግዛምፕል ነው የሚሰጣችሁ። ስለዚህ አይዲ ነምበሯ እንዴት ሊሆን ይችላል? አኪልና ህዝባር ብሎ ሬጉላር ከዛ ህዝባር ብሎ የተማሪ መለያ ቁጥር የሆነ ቁጥር ይሰጣጣል። ለምሳሌ 120 ሊሆን ይችላል። ከዛ ህዝባር ብሎ ባቹን ይጻፋል። ለምሳሌ ህዝባር 13 ካለ 13ኛ ባች ነው ማለት ነው። ስለዚህ ይሄ ምንም አይነት የአይዲ ነምበር የለውም። ይሄ መረጃ ሐሰት መሆኑን ያሳያል። ሐዋሳ ዩኒቨርሲቲ ተማሪ እንዳልነበረችም ያሳያል። ሁለተኛው በሷ ላይ እየወጡ ያሉ የውሸት ስም ማጥፋቶች ደግሞ ስንመለከት ደምቢዶሎ ዩኒቨርሲቲ በኦፊሻል የፌስቡክ አካውንቱ ላይ ያወጣውን ስለሷ የሚመለከት ዘገባን እንመልከት። ይሄ ዘገባ የወጣው እሁድ የሷ ፕሮግራም ከተተላለፈ ሰኞ ዕለት ነውና እንዲህ ይላል። ያወጣው ዩኒቨርሲቲ ያወጣው ማስታወቂያ በቀን 14 7ኛ ወር 2017 ዓ.ም በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ የተባለች በ2013 የትምህርት ዘመን በደምቢዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሐሳብ ስህተት መሆኑንና የዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረው ይገለጻል ይላል። ስለሆነም ይህ ድርጊት በጣም ኃላፊነት የጎደለውና ምንም አይነት ማስረጃ የሌለው ስለሆነ ግልጽ የሆነ ስም ማጥፋትና የዩኒቨርሲቲውን ስም የሚያጎድል ስለሆነ ኢቢኤስ ይህን ውንጀላ እስካልቀለበሰ ድረስ የዩኒቨርሲቲው ጉዳዩን ወደ ፍርድ ቤት እንደሚወስደው ይገልጻል ይላል። ስህተቱ የሚጀምረው እዚህ ላይ ነው። የዩኒቨርሲቲው በኦፊሻል ፌስቡክ አካውንቱ ላይ ያወጣው ብርቱካን ተመስገን ከበደ ብሎ ስሟን እስከነሙሉ አያቷ ጠርቶ ነው። ነገር ግን እሁድ ዕለት በተላለፈው አዲስ ምዕራፍ ላይ በተላለፈው የብርቱካን ተመስገን ታሪክ ላይ እርሷ የየትኛውንም የዩኒቨርሲቲ ተቋም አልገለጸችም። በዚህ ዩኒቨርሲቲ ነው ጥቃት የደረሰብኝ አላለችም። የመጀመሪያው ማስረጃ። ሁለተኛ ደግሞ ስሟን ቪዲዮ ላይ በሙሉ ብትመለከቱ ብርቱካን ተመስገን ተብሎ እንጂ የተገለጸው የአያቷ ስም ከበደ መሆኑን አልገለጸችም። ስለዚህ ብርቱካን ተመስገን ተብሎ በወጣ ፕሮግራም ላይ ዩኒቨርሲቲው ብርቱካን ተመስገን ከበደ ብሎ ካወጣ ተማሪዋን ያቃታል ማለት ነው። ስለዚህ እየዋሸ ነው። ሁለተኛ የየትኛውም ዩኒቨርሲቲ ተቋም ባልገለጸበት ሁኔታ ቀድሞ መግለጫ ያወጣው የኔ ተማሪ አይደለችም ብሎ ማስተባበያ የሰጠው ስለዚህ ከራሱ በ2013 ከተፈጸመው የሴቶች እገታ ጋር እንደሚገናኝ የሷ ታሪክ አይነተኛ መረጃ ሆኖ የሚቀርብ ጉዳይ ነው ማለት ነው። በአራተኝነት በሷ ላይ እየወጣው ያለው የሷን እውነት ለመደፋፈን የሚደረገው የውሸት ዘገባ ምንድነው? ዩኒቨርሲቲዎች የፌዴራል ተቋም በመሆናቸው ጥበቃቸው በፌዴራል ተቋማት ነው። ይህም በፌዴራል ፖሊስ ጥበቃ ነው የሚጠበቁትና የዩኒቨርሲቲው የፌዴራል ፖሊስ ጥበቃ ኃላፊ የሆነው የፌዴራል ፖሊስ የምዕራብ መምሪያ ሬጅመንት 1 ምክትል አዛዥ ዋና ኢንስፔክተር አየለ ሲሳይ እንግዲህ በቪዲዮ ላይ ያሉት ሰሞኑን በኢቢኤስ ላይ የወጣው ዘገባ የስም ማጥፋት ነው፣ የብሔር ግጭት ለማስነሳት ነው፣ ጉዳዩ የተፈጸመው 2013 ዓ.ም ነው ይሉና በቪዲዮ ላይ ከዩኒቨርሲቲ ጋር በሰጡት መግለጫ እኔ የመጣሁት ግን ወደዚህ ቦታ የተሾምኩት 2014 ነው፣ እኔ አልነበርኩም፣ 2014 በወሬ ነው የሰማሁት እና የተፈጸመ ወንጀልም የለም፣ በዚያ ጊዜ ራሱ 2013 ላይ ምንም አይነት ተማሪ አልታገተም ብሎ ግልጽ ክህደት። አንደኛ ጉዳዩ የተፈጸመው 2013 ሆኖ እርሱ ኢንስፔክተር አየለ ሲሳይ የተሾሙት በዛ ቦታ የጥበቃ ኃላፊ ሆነው የተሾሙት 2014 ነው። ጉዳዩ ከተፈጸመ ከአንድ ዓመት በኋላ ያልነበሩበትን ዘመን ሁሉ የጠቀሱ ጉዳዩ አልተፈጸመም ብለው ነው። ምስክርነታቸውን ደግሞ በወሬ ነው የተወራው ነገር ሐሰት ነው ብለው ነው የተናገሩትና ሁለተኛ ክህደታቸው ደግሞ በ2013 እንደውም ምንም አይነት ተማሪ አልታገተም የሚል አይነት ንግግር ነው የተናገሩት እና ይሄ ራሱ ውሸት መሆኑን የሚያሳየው በዚህን ያህል ደረጃ እንግዲህ አንድ ግለሰብ ጥቃት ደርሶብኛል ብላ ስትመጣ ተገቢውን ድጋፍ የማድረግ የህግ ከለላ የማድረግ ነው ተቋማት እና የህግ ተቋማት ሊያደርጉ የሚገባው መንግስትም ሊያደርጉ የሚገባው። ነገር ግን የአንዲት ጉዳይ በዚህን ያህል ደረጃ ሚዲያውን፣ ተቋማት፣ ዩኒቨርሲቲዎች፣ የመንግስት ተቋማት፣ አክቲቪስቶች ጉዳዩ ውሸት እንደሆነ ስም ማጥፋት እንደሆነ በዚህን ያህል መሯሯጥ ለምን አስፈለገ? አንድ ውሸት ከሆነ እኮ ውሸት የሆነ ነገር ውሸት ነው፣ ጊዜ ይፈተዋል። ነገር ግን ውሸት ከሆነም የሷ መረጃ በዚህን ያህል ስም ማጠልሸት በዚህን ያህል ዘመቻ ማድረግ አላስፈልግም ነበር። ሌላኛው ደግሞ አጠራጣሪ ጉዳይ ኢቢኤስ ዛሬ ስርጭት አቁሟል።
ሶስቱም ቻናሎች ኢቢኤስ ዋናው፣ ኤችዲው፣ ሙዚቃው እና ሲኒማው ስርጭት አቁመዋል። ከኢትዮ ሳት ላይ ስርጭት አቁመዋል። ይህም በእሷ ጉዳይ ጋር እንደሚገናኝ እየወጡ ያሉ መረጃዎች ይጠቁማሉ። እንግዲህ ይህም ቪዲዮ ላይክ ሼር አድርጉ፣ ለሌሎች ሰዎች እንዲደርስ ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ